ያለው 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ዓለምን በከፍተኛ ሁኔታ እያነጋገረ የሚገኘው የፕሬዝዳንት ትራምፕ ንግግር የክርስቲያኖች ጭፍጨፋ ካልቆመ ጦሬን እልካለሁ ሲሉ እንግዲህ ዶናልድ ትራምፕ ተደምጠዋል። አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማ ነው ያየኋት። እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ነው ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ በስመአብ ወወልድ ወመንፈስ ቅዱስ በምዕመናን ገንዘብ ጥሩ ኑሮ የሚኖሩ በምዕመናን ገንዘብ ዘመናዊ መኪና ለሚነዱ ነገር ግን ስለ ምዕመናን ስለ በጎቹ ግድ ለማይሰጣቸው የበጎች እረኞች የተነገረ ኃይለ ቃል አለ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማ ነው ያየኋት። እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ነው ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። እንዲህ አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም፣ ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ የጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት
ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። ድንጋይ ሰባሪ ሆንክ። አሁን እነዛ ህፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ። ምን ታረግ? ምን ታረግ? ዘመኑ ያንተ ነው። ጊዜው ያንተ ነው። ጊዜው ያንተ ነው። በአሩሲ እየታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ድመትን ቤቷን ዘግተ ብትደበድባት መድረሻ በተሰጣት መጨረሻ ላይ ነብር ሁና ራስን ዞራ ትበላሃለች። አሁን ላይ በክርስቲያኖች ላይ የሚደረገው ጭፍጨፋ ይሄንን ያሳያል። በአርሲ ክርስቲያኖች ላይ የሚደረገው ጭፍጨፋ ሊቆም ይገባል። ሁላችንም ኦርቶዶክሳውያን መቃወም መቻል አለብን። አርሲ የደም ምድር ሆናለች። አሁን ላይ አንድ ወዳጄ እንደነገረኝ መንገድ ላይ አስቁሞ እባክህን ድምጽ ሆናቸው ቲክቶክ ላይ ስለማይ ነው። አርሲ ነው፣ እኔ ከአርሲ ነው የመጣሁት። አርሲ ላይ ኦርቶዶክሳውያን በጫካ ነው የሚገኙት፣ በዱር በገደሉ ነው ያሉት። የሚበሉት የሚጠጡት የላቸውም። እባክህን ድምጽ ሆናቸው አለኝ። እኔ ምን አቅም አለኝ ወንድሜ? እግዚአብሔር ብርታቱን ይስጣችሁ እንጂ። ስለዚህ መሆን ያለበት ይሆናል። ኦርቶዶክሳውያን ሁላችሁም ለአርሲ ክርስቲያኖች ድምጽ ሆኗቸው። እግዚአብሔር አምላክ ለሁሉም ብርታቱን ይስጥልን። ከዛ ውጭ ግን ሁላችንም ኦርቶዶክሳውያን መከላከል ባለብን ደረጃ ቆመን መሞት የለብንም። የበጋሻው ንግግር ብዙዎችን አስቆጥቷል፣ ብዙዎችን አናዷል። ማለት ይሄን ያህል የሚያናድ ነገር አልነበረም። ምን ልላችሁ ፈልጌ ነው አይናድም ስላችሁ እንደ አንድ አማኝ በጣም የሚያበሳጭ ቢሆንም ይሄን ነገር እንዲናገር የፈቀዱለት አባቶች እንደሆኑ ነው ብነግራችሁ ውስጥ ደግሞ እንዲህ አይነት ንግግር እንዲያደርገው ድፍረት ምን ይመስላችኋል? እንዲህ አይነት ንግግርን በድፍረት እንዲናገረው ያደረገው ምን እንደሆነ መጀመሪያ ማሰብ ነው። ሰዎች እሱ ላይ ከመንጫጫታችሁ በፊት ለምንድን ነው ይሄ ሰው እንዲህ በድፍረት መናገር የቻለው? ይሄ ሰው እንዲህ ተናገረ አይደል? ከዚህ በፊት ትዝታው ሳሙኤል ምንድነው የተናገረው? ትዝታው ሳሙኤል ከዚህ በፊት ምንድነው የተናገረው? ሐዋርያዊ ተልኮ የምትለው መሰረት ምንድን ነበር የተናገረችው? የእስልምና እምነት ተከታይዋ ሰላዱን የቀደደው ሰው ምንድነው ያደረገው? የቀደደችው ሴትስ ምንድነው ያደረገችው? ይሄ ከተናገረው ንግግር እኮ የነዛኛዎች ይበልጣል እኮ። ስናመዛዝነው እኮ ቤተክርስቲያኖቻችን ሙሉ በሙሉ የተዳፈረ በሚባል ደረጃ እኮ ያደረጉት እነሱ ናቸው። ይሄንን እንዲያደርጉ እየፈቀዱ ያሉት እነማን እንደሆኑ ነው መጀመሪያ ማሰብ ያለባችሁ። አንድን ሰው ከተናገረው ንግግር ጀርባ ማን እንዳለ፣ ይሄ ንግግር እንዲናገር ያደረገው ድፍረት ምን እንደሆነ ማሰብ ነው ያለባችሁ። ይሄን ደግሞ አባቶች ናቸው፣ የበላይ አባቶች። እናንተ ቁጭ ብላችሁ ሚዲያ ላይ መንጫጫት አይደለም። አስቡ፣ አርቃችሁ አስቡ። አባቶች ይግባኝ አለመጠየቃቸው፣ የአባቶች ዝምታ፣ የአባቶች የክርስቲያኖች መታረድ ግድ አለመስጠት፣ መንግስትን አለመጠየቅ፣ ይሄ ነው እንዲህ አይነት ነገሮችን እንዲፈጠር ያደረገው። ይሄ እንዳይገርማችሁ ገና ብዙ ነገር እንደሚያደርጉ ወቁ። ምክንያቱም የአባቶች ዝምታ በዚህ ከቀጠለ እኛ ሆነ ማርሲ ላይ የተገደሉት ሰዎች በሸኔ ወይ ደግሞ በመንግስት አካል ወይ በሆነ ግለሰብ ሳይሆን በአባቶች ኃላፊነት ጉድለት እንደተገደሉ ነው እኛ የምንወስደው። ይሄ ሞት የአባቶችን ዝምታ ያስከተለ ነው። የአባቶች ዝም ማለት ነው ይሄ ነገርን ያስከተለ ያለው። ምንድነው ያደረጉት? ሰላዱን ይቀዳሉ፣ በማግስቱ መጥተው ይቅርታ ይጠይቃሉ። የሚጠይቅ አባት የለንም። ምዕመኖቻችን በማህተባቸው ምክንያት፣ ወንድሞቻችን በማህተባቸው ምክንያት አንገታቸው ይታረዳሉ፣ ይገደላሉ፣ ይሰደዳሉ፣ ይሞታሉ፣ ይፈናቀላሉ። ቤት ንብረታቸውን ጥለው በረሃና ዋሻ በጅብ መሃል ያድራሉ። ይሄንን ለመንግስት የማይጠይቅ አባቶች ነው ያሉን። ይሄ ሰው እንዲህ መናገሩ ሊያስገርማችሁ አይገባም።
እንዲህ መናገሩ ሊያስገርማችሁ አይገባም። ምክንያቱም ሃይባይ አባት የለንም። ገባችሁ? እንዲህ አይነትን ነገር ልባት የሚሰጥ አባት የለንም። እኛ ለመሞት ዝግጁ ነን። እኛ በሃይማኖታችን ለመሞት ዝግጁ ነን። በቃ አለቀ። እናንተ ለመኖር ካልፈለጋችሁ በስተቀር እኛ ግን ለመሞት ዝግጁ ነን። በሃይማኖታችን ለመሞት ለመታረድ ዝግጁ ነን። ይገባችኋል? አባቶች፣ የበላይ አባቶች፣ እኛ አሁንም ለመሞት ዝግጁ ነን። ቤተክርስቲያኖቻችንን በዚህ ልክ የምታስደፍሩት እናንተ ናችሁ። ነገስ ደግሞ ማን ይሆን ተነስቶ የሚናገረው? ማን ይሆን ተነስቶ ቤተክርስቲያንን ለማቃጠል ሴራ የሚያሰረው? አርሲ ላይ ከተገደሉት ጀርባ ጋሻው አለበት ወይ ደግሞ በጋሻው አለበት ብሎ ከማሰብ ይልቅ አባቶቻችን እንዲናገሩ ማድረግ ነው ያለባችሁ። አለቀ። ምዕመኖቻችን ነገኛ ተረኛ ነን እያሉ እንዲኖሩ የሚያደርጉት የአባቶች ዝምታ ነው። ለምንድን ነው በዚህ ልክ መኖር የፈለጋችሁት አባቶች? ቆይ እናንተ እኮ የሞታችሁ ገና ምንኩስናና ጵጵስና ስትቀበሉ ነው የሞታችሁት። እዚህ ላይ ያለው እኮ ስጋችሁና አውቶማቲካሊ ነፍሳችሁ ከክርስቶስ ጋር ተቆራኝቷል። ምንድነው የምትፈሩት? ለምንድነው በዚህ ልክ ዝምታን እየመረጣችሁ እኛን የምታስጨርሱን? ለምንድነው? ምን ያህል ህዝብ ከታረደና ከሞተ በኋላ ምን ያህል ደም ከፈሰሰ በኋላ ነው መናገር የፈለጋችሁት? አባቶች አሁንም የናንተ ድምጽ አለመሆን፣ የናንተ አለመናገር፣ የናንተ እኛን አለመነሳሳት፣ የናንተ ዝምታ ከዚህ በላይ ያስከትላል። እኔ በጋሻው ንግግር ፈጽሞ አይገርመኝም። እንደዚህ ያላችሁ ሚዲያው የምታራግቡ ሰዎች ምንም አትገረሙ። ከዚህ በላይ እንሰማለን፣ እናያለን። ጠብቁ። አሁንም አባቶች መናገር ጀምሩ እባካችሁ። ለምንድን ነው የምትፈሩት? ለማን ነው ይሄን ያህል እየፈራችሁ ያላችሁት? ለማን ነው? አምላኬ ሆይ አላደረጉም። ኦርቶዶክሳውያን ባለማተቦች ድሮ ምን አርገው ነው? ምንም አላደረጉም። ኦርቶዶክሳውያን ባለማተቦች ክርስቲያን ስለሆኑ ነው እየታረዱ የሚገኙት። ማተብ በማንጠልጠላቸው ክር በማሰራቸው ነው እየተገደሉ እየታረዱ የሚገኙት። የኔ ካሴት ስለተቃጠለ እግዚአብሔር አጸፈውን እየመለሰው ነው ብለህ ትናገራለህ? እስቲ የትኛው ፕሮቴስታንት እምነት ነው በሃይማኖቱ ምክንያት ተጨቆነና ተሰቃየ ሲባል የሰማው? ከቂው ተሰደደ ሲባል የሰማው የትኛው የፕሮቴስታንት እምነት ተከታይ ነው? ሁሉም መከራ፣ ችግር፣ ቸነፈር በሙሉ መታረድና መገደል በእኛ በባለማተቦች ላይ የሚያልፈው። በአራቱም አቅጣጫ ኦርቶዶክሳውያን ባለማተቦች እንጂ ፕሮቴስታንቶች አይደሉም እየታረዱና እየተገደሉ የሚገኙ። የባለማተቡ የክርስቲያኑ ቤተ እምነት ነው እየተቃጠለ የሚገኘው እንጂ የፕሮቴስታንቱ ቤተ እምነት አይደለም እየተቃጠለ የሚገኘው። ስላንተ ካሴት ምንም አይመለከተንም። ሻሸመኔ ቅዱስ ሚካኤል ላይ የተፈጠረው ነገር በሙሉ በአንዳንድ ግለሰቦች በጥቅመኛና በዘረኛ በሆኑ ሰዎች ነው ያ ሁሉ ባለማተብ ያለቀው። ያ ሁሉ ኦርቶዶክሳውያን ባለማተብ እንደ ቅጠል የረገፈው በዚህ ምክንያት ብቻ ነው። ስላንተ ካሴት እግዚአብሔር አጸፈውን እየመለሰ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ ክርስቶስ ክርስቲያን ወልድ ወልዳን መንፈስ ቅዱስ ያናማት ስታቱን ተመስገን ይልከይ እና አይጾም ዘራ መዝሙር ጀምራን ከነጽኝ ይኩን አዳም ጾም ጀምራ ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ሊቀ ሰማዕት ጊዮርጊስ 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 ሊቀ ሰማዕት ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ሊቀ ሰማዕት ጊዮርጊስ 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 ሊቀ ሰማዕት ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት ጊዮርጊስ ሊቀ ሰማዕት
በምዕመናን ገንዘብ ጥሩ ኑሮ የሚኖሩ በምዕመናን ገንዘብ ዘመናዊ መኪና ለሚነዱ ነገር ግን ስለ ምዕመናን ስለ በጎቹ ግድ ለማይሰጣቸው የበጎች እረኞች የተነገረ ኃይለ ቃል አለ። ቃሉም በትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 2 ጀምሮ ይገኛል። እንዲህም ይላል፣ የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጸናችሁትም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ ተበተኑም። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ፊት ሁሉ ላይ ተበትነዋል። የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞችም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና፣ ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው ፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸውም ይላል። ይህ እንግዲህ በምዕመናን ላይ የተሾሙ ቤተ ክርስቲያንን ሊጠብቁ ምዕመናንን ከገቢረ ኃጢአት ወደ ገቢረ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመልሱ ምዕመናንን ወንጌልን እንዲመግቡ እውነቱን እውነት ውሸቱን ደግሞ ውሸት እያሉ እንዲያስተምሩ በምዕመናን ላይ የተሾሙ የበጎች እረኞች አሉ። እነሱ በጎቹን በአግባብ የማይጠብቁ ከሆነ በጎቹ ከነሱ እንደሚነጠቋቸውና እነሱም ከእርሳቸውን እንደማይሞሉና በምዕመናን ላይም እንደማይነግዱ ይነግረናል ማለት ነው። ስለዚህ እያንዳንዱ ሰው የሚሰራው መንፈሳዊ ስራ ለራሱ ሲል ነው ማለት ነው። መምህሩም የሚያስተምር ለራሱ ነው፣ ምዕመናንም የሚሰሙት ለራሳቸው ነው። ዓለምን በከፍተኛ ሁኔታ እያነጋገረ የሚገኘው የፕሬዝዳንት ትራምፕ ንግግር የክርስቲያኖች ጭፍጨፋ ካልቆመ ጦሬን ወደ ናይጄሪያ እልካለሁ ሲሉ እንግዲህ ዶናልድ ትራምፕ ተደምጠዋል። ፕሬዝዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊላክ እንደሚችል እንግዲህ አስፈራርተዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው በማለት እንግዲህ የናይጄሪያ መንግስት ይህንን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉም እንግዲህ ከሰዋል። በሃይማኖታቸው ምክንያት ህይወታቸው ያጡት ክርስቲያኖችን ዝም ብለን አንመለከትም። የናይጄሪያ መንግስት ይህን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበትም። ካልሆነ ግን እንግዲህ የአሜሪካ ጦር በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን ሲሉ ተደምጠዋል። የፕሬዝዳንቱ መግለጫ በዓለም አቀፍ ማህበረሰብ ውስጥ እንግዲህ ከፍተኛ ውጥረትን ፈጥሯል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ ማድረጋችሁ ደረሱ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን